ሉሊት አቶ ጉበና ከተማ እንደመጡ እሷ ያለችበት አካባቢ እንደሆኑ ለዴብ እናገራለሁ ስትል ሮዛ ግን በፍጹም እንድትነግሪው አልፈቅድልሽም። እሱ የምትነግሪው በኋላ ነው፣ አሁን አይደለም። ነገሮቹ ተስተካክለው ካገኘሻቸው እንደጠበቅሽው ካገኘሹ በኋላ ዴብን ለመካስ ትሞክሪያለሽ። ያን ጊዜ ነው የሚያምረው። አሁንማ ከነገርሽው ነገሮችን ሁሉ ያበላሻቸዋል። ዴብ ታውቂያለሽ፣ የት ነው ያለው? የት አለ? ምን አይነት ሰው ነው? ማግኘት አለብኝ ስለሚል ነገሮችን ያጨነጋግፋቸዋል። ስለዚህ ይኸውልሽ አቶ ጉበና ማግኘት ካለብሽ የሀብታም ማማ ላይ የገንዘቡን ቦታ ላይ ተቀምጠሽ ከዛም በኋላ በምትፈልጊው መንገድ ዴብን ይቅርታ መጠየቅም ካለብሽ መጠየቅ ትችያለሽ። በዛን ሰዓት ሰርፕራይዝ ማድረግ ትችያለሽ ዴብን ትላታለች። ሉላም አረባክሽ፣ ምክንያቱም ዴብ ማወቅ አለበት ከዚህ በፊትም ሉሊት ግን ሁሉ ነገር የሚወራው ምናልባት እንደባለፈው ልታደርጉኝ እንዳይሆን ባለፈው ጊዜ አንቺና ባንቴሮ ናችሁ አረብ ሀገር እንላክሽ ብላችሁ ባልሆነ ህገወጥ መንገድ ልካችሁኝ ወንድሜ ዴብ በረሃ አቋርጦ መጥቶ ህይወቴን ያተረፋት። ስለዚህ አሁንም እንደዛ አይነት ነገር ልታደርጊ እንዳይሆን ሮዛ እባክሽን፣ እኔ ቤተሰቦችን የምጠቅማቸው ስኖር ነው እንጂ ስሞት አይደለም። ቤተሰቦችን መካስ ያለብኝ ተምሬ ትምህርቴን ጨርሼ ነው ስትላት፣ ይሄም እኮ ሰውዬ ሊያግዝሽ ሊረዳሽ አባትሽን እያስቀየመውን ነገር ሁሉ ባንቺ ሊከሰው ነው። ምክንያቱም በጣም ብዙ ገንዘብ አለው ታውቂያለሽ። እናም አባትሽ ስላተቀየሙት ባንቺ በኩል አባትሽን መካስ ፈልጎ ነው ትላታለች። ሉሊትም እሷ በደንብ አስረድታ ስለነበር እሺ እንደዛ ካልሽ ግን እዩልሽ ነግሬሻለሁ፣ አሁንም ለዴብ መናገር የለብሽም ትላታለች። እሷም እሺ ብላ ተቀመጠች። እናም በጧት ተነስታ ቁርስ ሰርታ ለዴብ አዘጋጅታ ወደ ሳሎን ይዛ ስትቀርብ ዴብ ደግሞ ወደ ስራ ለመሄድ እየተጣደፈ ሲወጣ ታገኘዋለች። እንዴ ወንድሜ ምንድነው? ናንቺ መጀመሪያ ቁርስን ብላና ውጣ እንጂ ስትለው፣ ዊ ሉላዬ እኔ አሁን በጣም ረፍዶብኛል እናም መሄድ አለብኝ እቸኩላለሁ ሲላት፣ እንደዛማ መሆን የለበትም ወንድም አለም በባዶ ወድህ አትሂድ። ስለዚህ የሆነች ነገር ቅምስ አርጋፈ ላይ ጣል አድርገ ነው የምትሄደው ስትለው፣ አንቺ ግን ቆይ ልጅ ነሽ ግን እንደው ለመሆኑ ስንት አመትሽ ነው? ሃይምሮሽ እንደዚህ ትልቅ የሆነው እንዴት ነው ነገሩ ይላታል። አንቺን ግን የሆነ ስራ ላይ አስቀምጥሻለሁ፣ ምክንያቱም በጣም ጎበዝና ታታሪ ፈጣን ለሀገርሽ ሁሉን ነገር ታግዣለሽ። እናም ስለዚህ ስራ አስገባሻለሁ ይላታል። እንደዛ ይሆናል ብለህ ነው ወንድም አለም? እሺ ችግር የለውም የምችለውን ነገር ለማድረግ ወደ ኋላ አልልም። ትናንትናም እኮ ኮምፒውተርክን ከፍቼ ትንሽ የተወሰነ ቢያንስ ባግዝህ ብዬ ነው የጻፍኩልህ ስትለው፣ እጅግ በጣም ብዙ ነገር አግዘሽኛል የኔ ቆንጆ በርቺ አይዞሽ ይልና እሷም ቆሞ ስለነበረ ታጎርሰውና በቀሉ ላይ እኔ አሁን ልሄድ ስትለው እሺ ትላለች። በዛን መቅሰፍት ነበረ ሮዛ መታ እሺ ለነገርሽው እንዴ ስትላት፣ አረ በፍጹም አልነገርኩትኝም በዚህን ጧት ምን ብዬ ነግረዋለሁ፣ ግን ቁርሱን በልቶ ብላ ብዬው ነበር፣ ብቻ ትንሽ ነው ቀምሶ እየሄደው ቸኩሏል ዴብ ትላታለች። በዛን ሰዓት ሞገስ ይደውላትና ሮዛን እፈልግሻለሁ ይላታል። ሮዛን እፈልግሻለሁ ያላት ሞገስ ባንቴሮ አግኝቶት ሞገስን እንዳይሞት እንዳይድን አድርጎ ደብድቦት ነበረ። ባንቴሮን ሞገስን ሲይዘው አንተ ሴቶቹን በስንት ነው የሸጥካቸው? ስንት ተደራድረን የሸጥካቸው ሲል በዱላ በቦክስ እያነጠረ ነበረ ሲጠይቀው የነበረ። በፍጹም እኔ ምንም አይነት ሴት አልሸጥኩም ብሎታል ሞገስ ግን እሱ ደግሞ በፍጹም ስንት እንደሸጥካቸው ማወቅ ፈልጋለሁ፣ የሸጥካቸውን ዋጋ አንተ ሴቶችን ልትበላ ነው፣ ያችን እልልትም ልትሸጣት ነው አይደል ይለዋል። ሞገስ በዚህን ሰዓት ከዚህ ቦታ እንዴት ማምለጥ እንዳለባት፣ ሉሊትን እንዴት ይዞ መውጣት እንዳለበት እያሰበ ነው። ዱላው ቢበዛበትም ግን ደግሞ በፍጹም እናም ስለዚህ ያለው አማራጭ እሷን ጠርቶ ባንቴሮ እንዳልሞተ ለመናገር ቤቱ አካባቢ ድረስ ሂዷል። ጨለማ ነበረ። ቆይ አንተ ምን ሆነ ነው በዚህን ሰዓት የደወልከውና እዚህ አካባቢ መጣሁ ስለምንድን ነው ስትለው፣ ቆይ ተረጋጊ ሮዛ ይኸውልሽ ባንቴሮ ሲላት፣ ባንቴሮ ምንድን ነው የምትለኝ ትለዋለች። ባንቴሮ አልሞተም፣ የሞተ መስሎኝ ጥየው ሂጄ ነበረ፣ ግን ባንቴሮ አፈር ልሶ ተነስቷል አላት። በዛን ሰዓት ሮዚም ወይኔ አለቀልኝ፣ በቃ ወይኔ ጉዴ ፈላ፣ ይገለኛል፣ ወደ ኋላ አይልም ከዚህ በኋላ እኔን ለመግደል ትለዋለች። እኔ ይኸውልሽ አሁን ላይ ባንቺና በሱ በኩል ያለው ሚስጥራችሁን መጠበቅ እንዲጠበቅልሽ ከፈለግሽ
አንድ ነገር ስሪ፣ አሁኑ ዛሬውኑ ሉሊት ከዚህ መውጣት አለባት ይላታል። ምንም ችግር የለውም እሱ፣ አለበለዚያ ግን ሚስጥርሽን አወጣዋለሁ፣ ዴቭ ባለቤትሽ እንዲያውቅ አደርገዋለሁ ሲላት፣ ሮዛም ያላት አማራጭ ሉሊትን አባብላም ምንም ብላ ማውጣት ነበረ። እናም ስደውልልሽ ዛሬ ማምጣት አለብሽ ሉሊትን፣ የፈለግሽው ቦታ ድረስ እቀጥርሻለሁ፣ ይዘሻት ትመጫለሽ ይላታል። ችግር የለውም እሱ በእኔ ይሁንብህ ትለውና ሮዛም በዛ ተስማምታ የባንቴሮ አለመሞት በህይወት መኖር ቢያስጨንቃትም ግን ደግሞ ይችልሽ ከመሸጥና እሷን ከማስወገድ ወደ ኋላ አላለችም። እሺ በቃ ትልና በድንጋጤ መሀል ወደ ቤቷ ትመለሳለች። ሞገስም ወደሚያድርበት ቦታ ይሄዳል። እናም አለቃው ጉበና ሲደውልለት ምንም ችግር የለውም ጥመነኝ ዛሬ ሁሉ ይዤልህ እመጣለሁ እልልቷን። ስለዛችኛዋ ቁንጅና ንግስት መናገርም አልፈልግም፣ ስለሷ አያገባኝም። ዋናው ነገር ይችኛዋን እልልት ከእጅ ማስገባቴ ነው። ሮዛ አያገባኝም ይላል። አቶ ጉበናም በጣም ደስ ብሎታል። ሚስቱ ልትሄድለት ነው። የተመኛት ገና እንቡጧ ለጋዋ ሉሊትን ሊያገኝ ነው። ግን ደግሞ ያገኛታል አያገኛትም ገና አልታወቀም። እናም እነሱ እሺ ትልና በስከመጨረሻም ታክሲ ይልክላትና በታክሲ የተባለችው ቦታ ድረስ ይዛት እንድትሄድ ይደውልላታል። እሷም እንደተባለችው እሺ ትልና ምክንያቱም አሁን ቆይ ብል እሱም መጥቶ እኔን መውሰዱ አይቀርም፣ እኔም ቢመጣም ደግሞ ከኔ እጅ ላይ ቀምቶ ይወስዳታል። ስለዚህ ገንዘብ ማግኘት አለብኝ፣ እየለፋሁበትን ትዳሬም እንኳን ቢበተን አትሊስት ገንዘብ ማግኘት አለብኝ ስትል ሮዛ ትወስናለች። ስለዚህ ሉሊትን ይዛ መሄድ ነበረ። ሉሊት ነይ እንሂድ፣ አቶ ጉበና የት እንዳሉ አብረን እንያቸውና እንምጣ ትላትና ይዛት ትሄዳለች። ታክሲ ውስጥ አስገብተው ሲሄዱ የሆነ የተቀጣጠሩበት ቦታ ድረስ ሞገስ የሚጠብቃት ቦታ ድረስ ስትደርስ ሉሊት ለዴቭ ለመደወል ስልኳን ስታነሳ ምን ልታደርጊ ነው ትላታለች። እንዴ ዴቭ ማወቅ አለበት እኔ የት እንደሄድኩኝ እንዴት እየሄድኩ እንደሆነ ማወቅ አለበት ስትላት፣ ሮዛ በፍጹም እንደዛማ አይሆንም ልደውይለታችም አሁን መስማት የለበትም ትላታለች። እንዴት ቆይ እንደዚህ ሊሆን ይችላል ሮዚ? እንዴ ወንድሜ ዴቭ ማወቅ አለበት እንዲጨነቅ አልፈልግም ስትላት፣ በፍጹም አለቻት። እሷም እሺ አሁን በሩን ክፈችው አላትና ሞገስም ሮዛን ከመኪና አስወጥቶ እሱ ገባና በይሺ ሮዛ ቻው በይ ደህና ሁኝ ይላትና ምንም ነገር ሳይላት መኪናውን አስነሳ ብሎ ሉሊት በጣም ደንግጣ ነበር በዛን ሰዓት።